እየተዳከመ ከቀን ወደ ቀን እየመነመነ ነው አቅሙ እየመነመነ ነው ይያል ቁጥሩ አይደለም ያልኩት አቅሙ ተቋማዊ አቅሙ እየተዳከመ ነው እየሄደ ያለው ይሄንን ደግሞ ነው ያደለው እኔ ብቻም ብለው አይደለም ይሄን እኮ መከላከያዎች በደንብ ይረዱታል አይተንዶ ጀነራሎቹ እየወጡ አሁን አስፈራርታቸው ዝም አስባሏቸው መሰለኝ ግምገማ ባደረጉ ቁጥር ከላይ ባለው የሚሊተሪ ካውንስልም ሆነ በአሁን አክቹአሊ ሰሞኑን አይ ቲንክ ስብሰባ ላይ ነው ያሉት ሆፕፉሊ they will come up with something በተለይ ሚድ ራንኪንግ አመራር ላይ በማከላዊ አመራር ከሻለቃ አንስቶ እስከ ብርጌዲየር ደረጃ ባሉ ሰዎች አመራሮች መካከል በግልጽ የሚነገር ነው የመከላከያው መዳከም የአንድ ሀገር መከላከያ የሀገር ህልውና የመጨረሻው ምሽግ ነው ይሄ ምሽግ እየተናደ ነው ይሄ ምሽግ ከተናደ ደግሞ ሀገር ተስፋ አይኖራትም መልካም እንግዲህ የበርካታ ነገሮችን አንስተናል ከመከላከያ ጋር በተገናኘ አንድ ነገር ላንሳ አንተም ባነሳው ምናልባትም ህብረብሔራዊ ሆኖ ምናልባትም በዛች ሀገር ውስጥ በርካታ ሰዎች መከላከያን ቢፈርስም ጣጣ የለብንም እንደውም ወንጀለኛ ሰራዊት ነው እርግጥ ነው ለህዝብ የሚያስቡ አመራሮች የሉበትም ማለት አይደለም ግን ሙሉ በሙሉ መከላከያው የሚያዙ ሰዎች በጦር የተቀዩ ናቸው መከላከያው እየተዋጋ ያለው አሁን ስማቸው ሲጠራ ከነበረው ከወይሌ ጋርም ከፋኖ ጋርም ከሌሎቹ ጋርም ሲዋጋ የነበረው ለስርዓት እንጂ ህገ መንግስትን ለማስከበር አይደለም አሁንም እየተዋጋ ያለው ለዛ ነው የመከላከያ ትልቁ ኃላፊነት ሀገርንና ህገ መንግስታዊ ስርዓትን ማስጠበቅ ነው ላዛ ደግሞ እየተዋጋ ያለው ከሀገሪቱ ህዝብ ጋር ነው የሀገሪቱ ህዝብ ጋር የሚዋጋ መከላከያ የደከመ ነው የሚሉ ሰዎች አሉ የኔ ጥያቄ ይሄንንም እንደ ጥያቄ ያዝልኝና በዚህ ደረጃ ሀገሪቱን እንደ ሰንሰለት ወይ ደግሞ ሀገሪቱ ከመበተን ታድጓል ወይ ደግሞ እዛች ቦታ ብቻ ነው የቀረችው ብሎ የሚያስቡ ሰዎች አሉ ሰንሰለቱ ነው ሀገሪቱን አንድ ላይ ትንሽም ቢሆን አያይዞ ያለው ያ ተቋም አንዱ እሱ ብቻ ነው ብሎ የሚያስቡ ሰዎች አሉ ይሄ ተቋም በዚህ ደረጃ መሄድ ከሆነ ቀጣይ የሀገሪቱ ወጣ ፈንታ ምን ሊሆን ይችላል ያንተ ፖለቲካዊ እይታ ምንድነው በዚህ ጉዳይ ላይ ሎክ የቅድም እንዳልኩህ የመጨረሻው ምሽግ የሚባለው ለዚህ ነው የጀርባ አጥንት ነው ለአንድ ሀገር የሴኩሪቲ ሴክተሩ በተለይ ደግሞ ጦሩ ማለት ነው ይሄ ጦር ደግሞ እንደ ተቋም እየተሸረሸረ እየሄደ ነው ያለው አገን ቁጥሩን አይደለም ያልኩት እስከ 500,000 አለን የሚሉት ሊሆን ይችላል ኢን ፋክት 1 ሚሊዮን ወታደርም ሊኖረው ይችላል ቀላል ነው ሞቢላይዝ ማድረግ ትልቁ ቻሌንጅ ተቋም የሶፍትዌር እና ሃርድዌር አለ ወታደሩ ሃርድዌር ነው ወታደርና ትጥቅ ሃርድዌር ነው ሶፍትዌሩ ኢንዶክትሪኔሽን ነው የዛሬ ኢትዮጵያ መከላከያ ለምን ነው የሚዋጋው በተለይ ደግሞ መከላከያ ሲመሰረት አላማው ፕራይመሪሊ ከውጪ የሚመጣ ጥቃትን ለመከላከል ነው ሀገርን ከአደጋ ለመከላከል ከውስጥ ደግሞ ከሎካል ሴኩሪቲ ከኖርማል ሴኩሪቲ ኃይሉ የወጣ ቻሌንጅ ሲመጣ ነው ኢንተርቪን የሚያደርገው አሁን ዛሬ ያለው መከላከያ ግን ፕራክቲካሊ ኦሮሚያና አማራ ክልሎችን የሚያስተዳድረው መከላከያ በነገራችን ላይ ትግራይንም እኮ ያስተዳድር ያለው የመከላከያ ጀነራሎች ናቸው የኢትዮጵያ መከላከያ ኃይል የዛሬ 7 ዓመት በፊት የነበረው የኢትዮጵያ መከላከያ ኃይል ፕራክቲካሊ የጸጥታን የአስተዳደራዊን የእርዳታ መከፋፈልን የናሽናልን ስራን እየሰራ ነው ያለው ኢትዮጵያ ውስጥ ትግራይ ውስጥ ቲዲኤፍ በለው እንጂ እነሱ መከላከያዎች ናቸው አማራ ውስጥ ኦሮሚያ ውስጥ ሶስቱ ክልሎች የሀገሪቷ 2/3 በላይ ናቸው በቆዳ ስፋትም በህዝብ ብዛት መከላከያ ለዚህ የተደራጀ ተቋም አይደለም መከላከያ የድጋፍ ስራ ነበር ለአስተዳደራዊም ሆነ ለሎካል ሴኩሪቲ ከአቅማቸው በላይ ሲሆን በተፈጥሯዊና ሰው ሰራሽ አደጋ ሲፈጠር ሰው ሰራሽ ማለት ለምሳሌ ከአቅም በላይ ሆነ አመጽ ሲፈጠር ለሾርት ታይም ይመጣል ሰው ሰራሽ ጎርፍ ሌሎች አይነት ነገሮች ሲመጡ አሁን ግን
for last 5-6 years ጦሩ ከህዝብ ውስጥ ገብቶ መጋጨቱ ብቻ አይደለም ማለቂያ የሌለው ጦርነት ውስጥ ነው። ኦሮሚያ ውስጥ ለ6 ዓመት፣ አማራ ውስጥ ላለፉት 2 ዓመታት 20 ወራት ያ ትግራይ ውስጥ አሁንም ኖ ፒስ አይነት ሁኔታ ነው ያለው፣ ግን ስቲል ስታንድ ባይ ያለበት ሁኔታ ነው ያለው። ይሄ የተቋሙን አቅም አንደኛ ተቋሙን በጣም ቢዚ አድርጎታል፣ ሸክም አብዝቶበታል። ይሄንን ሸክም ተሸክሞ ለመሄድ ቅድም እንዳልኩ ሃርድዌሩን ብቻ ነው የተጠቀመ ያለው። ምክንያቱም የፖለቲካ ስትራቴጂ እየሰጠው አይደለም፣ የፖለቲካ አመራር እየሰጠው አይደለም። የፖለቲካ አቅጣጫ የለም፣ ስትራቴጂ የለም። ስትራቴጂ ቅድም እንዳልኩ ፖለቲካዊ፣ ኢኮኖሚያዊ እና የሴኩሪቲ ስትራቴጂ መኖር መቻል አለበት። ኢትዮጵያ አሁን ባለፉት 6-7 ዓመታት የናሽናል ሴኩሪቲ ስትራቴጂ እንኳን የላትም። የተጻፈ የናሽናል ሴኩሪቲ ስትራቴጂ የለም። አይ ሪሜምበር አንድ ጊዜ አብይ አንድ መለጽ የጻፋት ነበረች፣ የቤታዊ ዲሞክራሲና የሰራዊቱ ግንባታ መጽሐፍ አለች። ድሮ ነው ያነበብኳት፣ ይዞ መጣ አንድ ቀንና ይሄ አገር አፍራሽ ዶክመንት ነው፣ ይሄ ዶክመንት ነው የዚህ ሀገር ችግር መቀደድ ያለበት ሲል፣ ቆይ ከመቅደድ በፊት በሌላ ነገር እንተካው እና አንብበውና በደንብ ከውስጡ መወሰድ ያለበትን ወስደን ገንቢ የሆነው ወስደን አፍራሽ የሆነውን ከውስጡ ጥለን አዲስ የመከላከያ ግንባታ ሰነድ ይዘጋጅ። ከዛ በኋላ ይሄኛው መግደል ይቻላል። ከመግደል ራሱ ለታሪክ ከመድ ሸልፍ ላይ ማስቀመጥ ይቻላል አልኩት። ሶ without any political strategy, without proper economic strategy እየተደረጉ ያሉ እነኚህ ማብቂያ የሌላቸው ጦርነቶች መከላከያው ላይ ከፍተኛ ጫና አጥተዋል። ይሄ መከላከያ ቢፈርስ ደንታችን አይደለም የሚሉት ኃይሎች they have to be very serious። ምክንያቱም አንድ ነገር ማፍረስ ቀላል ነው፣ መገንባት ከባድ ነው። እነመለስ ኢህአዴግ አንድ ካሳሩ ስህተት ውስጥ ትልቁ የደርግ ያሉትን ወታደር ሙሉ በሙሉ ማፍረሳቸው ነበር። እነሱ እንግዲህ በቂ ህብረ ብሔራዊ በተወሰነ ደረጃ ቢሆን ህብረ ብሔራዊ ያስመሰሉት ኢህአዴግ ጦር የሚል ይዘው ነው የመጡት። እነሱ ራሱ ያን ቫኪዩም በቀላል ሊሞሉት አልቻሉም። ኢንስቲትዩሽናል ሚሞሪ ሎስ ነው የፈጠረው፣ በተለይ በአየር ኃይል። አሁን አብይ ሁሌ ስለ አየር ኃይል ኢህአዴግ አየር ኃይል አልነበረውም እኛ በአዲስ ሰራ ነው ይላል። ፓርትሊ ተስትሩ። ምክንያቱም እንደዚህ ስፔሻላይዜሽኖች አሉ፣ ተቋማዊ ስፔሻላይዜሽኖች አሉ። ይሄ ኢትዮጵያ መከላከያ ከምኒልክ ጊዜ ጀምሮ ስታንዳርድ አርሚ ስታንዲንግ አርሚ የተጀመረው ከምኒልክ ጀምሮ ነው የመጣው። ከዛ ጋር ተያይዞ እየተገነቡ የመጡ በምኒልክ ጊዜም በኃይለ ሥላሴ ጊዜም በደርግ ጊዜም በኢህአዴግ ጊዜም አሁንም ያለው ጦር ችግር አለው። አዎ ችግር አለው። ወንጀሎች ይፈጽማል። አዎ ለውጥ ስታመጣ ለዛ ነው እኔ በወጣትነት ዘመኔም በሪቮሉሽን ወይም ደግሞ ስር ነቀል ለውጥ አብዮታዊ ለውጥን ማልደግፍበትና ጥገናዊ ለውጥ ያስፈልጋል ብለው ነገሮችን ሙሉ በሙሉ አፈርሰን እንሄድ ማለት ስትንደው አብረህ የምታጣው ነገር አለ። በአዲስ ለመተካት ደግሞ ስመጣ ገና ከዜሮ የምትጀምራቸው በተለይ ፖለቲካል ፓርቲ ብታፈርስ ችግር የለውም፣ አዲስ ተመሰርታል፣ ብዙ ምን የለውም። ወታደራዊ ተቋሞች ግን የሴኩሪቲ ተቋሞች በጣም አስቸጋሪ ነው። አንድ ከዚህ ጋር አያይዤ የደህንነቱን ልስጥ። አብይ የነጌታቸው አሰፋን ሲያባረር የሄደበት አካሄድ የኢትዮጵያ መንግስት እስከዛሬ ድረስ ተመልሶ በቂ የሰብአዊ መረጃ ኃይል ማደራጀት እንዳይችል አድርጎታል። ምክንያቱም የተቋማዊ እንትሮች አሉ፣ ተያይዞ የሚሰንሰለቶች አሉ። ከጊዜ ወደ ጊዜ ከትውልድ ወደ ትውልድ እየወረስክ ትመጣው። ኢህአዴጎች ሲመጡ መከላከያ ብቻ ሳይሆን የነበረውን ደህንነትም አፈረሱ፣ የተወሰኑ ሰዎችን ወሰዱ። አብይ መከላከያውን እንኳን ብዙም ባያፈርሰው ደህንነቱን አፈርሶት መልሶ ለመገንባት እስከዛሬ ናሽናል ኢንተለጀንስ ሴኩሪቲ ሰርቪስ ናሽናል ኢንፎርሜሽን ሴኩሪቲ ሰርቪስ የሚባለው ኃይል
በሂውማን ኢንተለጀንስ እስካሁን ወደ ነበረበት መመለስ አልተቻለም። ስለዚህ ነው አሁን ሶማሊያ ላይ ያለን እጥረት ብዙ መናገሩ ነውር ነው፣ እውነቱን ለመናገር የሚያሳፍር ነው። ፕራክቲካሊ ኢትዮጵያ ዛሬ የሚመጥናትና ሩብ የሚመጥናት የደህንነት ተቋም የላት። መከላከያ ብቻ አይደለም ማለት ነው፣ የደህንነት ተቋሙ ራሱ በጣም ተዳክሟል። አንዳንድ ራሳቸውን ይሸውዳሉ። ልክ አብይ ከኢንሳ ስለመጣ ብቻ ኢንሳ ላይ ኦብሰስ የማድረግ ኢንፎርሜሽን ሴኩሪቲ ወይ ደግሞ ኢንፎርሜሽን ኢንተለጀንስ ጠቃሚ ነው፣ ግን በኢትዮጵያና በአፍሪካ ተውና በዓለም ላይ ራሱ የሳይበር ሴኩሪቲ የሂውማን ሴኩሪቲው ሰፕሊመንተሪ ነው እንጂ ድጋፍ ሰጪ ነው እንጂ ሪፕሌስ ሊያደርገው አልቻለም። ገና it's not there yet. Human intelligence is key. የሂውማን ኢንተለጀንስ የኒስ አቅም በጣም ተመናምኗል። ይሄ ደግሞ ከመከላከያ ጋርም ይያያዛል። አንዱ መከላከያ ቅድም እንዳልኩ መከላከያ በካውንተር ኢንሰርጀንሲ በፀረ ሽምቅ ትግሉ ሊሳካለት ያልቻለውና አማጺው ከጊዜ ወደ ጊዜ አቅሙንም ስፋቱንም እያሳደገ የሄደበት ምክንያት ምንድነው? የኢንተለጀንስ ሰርቪስ መዳከም መከላከያው ብላይንድ ሆኖ እንዲሄድ ያደረገው። ኦፍኮርስ መከላከያ የራሱ ኢንተለጀንስ ዲፓርትመንት አለው፣ ሪሌቲቭሊ ኦኬ ናቸው። ግን ከሲቪሊያን አንፃር የሚመጣው በጣም ከመዳከሙ የተነሳ they are shooting blind አየህ። እና ይፍረስ የምንለው ነገር መለወጥ ያለበት ቢሄቪየሩ ነው፣ ኢንዶክትሪኔሽኑ ነው፣ ህግን እንዲከተል ማድረግ ነው፣ አላማውን በግልጽ ማስቀመጥ ነው፣ ወጣ ብለው ጥፋት የሚያጠፉትን ማረም ያማሆኑትን ነቅሎ ማውጣት እንጂ እነዚህን ተቋማቶች ማጠናከር እንጂ ማዳከም ለህዝብም ለሀገርም ይጠቅማል ብዬ አላስብም። ጥሩ፣ ይሄንን ካነሳ ሃይቀር በጣም ጠንካራ ርዕስ ነው ይሄ፣ በተለይ ከመከላከያ ጋር በተገናኘ አሁንም እያወራንበት ያለ ነው። አንድ ነገር ላንተም ላንሳልህና ምናልባት ለመከላከያ ሰዎችም የሚተላለፍ መልእክት እና ራሳቸውን እንዲፈትሹም የሚሆን ጥያቄ ይመስለኛል። ቀጣይ ጥያቄ የሚሆነው ከመከላከያ ጋር መከላከያ እንደ መከላከያ የራሱ ተቋም አለው። ለህገ መንግስቱ ነው ተገዢነቱ። ከህዝቡ ጋር እየተዋጋ ነው ያለው። ለዚህም ትልቅ ዋጋ እየከፈለ ነው ያለው። ለዚህ ትልቅ ዋጋ እየከፈለ ያለ ድርጅት ወይ ደግሞ ተቋም የራሱ ስብዕና የለውም ወይ? ግለሰብ እንደፈለገ የሚነዳው ከሆነና አይ በቃ እዚህ ጋር ጦርነትን አቁም፣ ቁጭ ብለህ ተደራደር፣ በሰላም መንገድ መፈታት ያለባቸውን በሰላም መንገድ ፍታ፣ ካልፈታህ ግን መከላከያ ከእንግዲህ ላንተ የሚዋጋበትና የሚሞትበት ጉዳይ የለውም። ሀገሪቱ ውስጥ ያሉ የፖለቲካ ድርጅቶችና ተቋማት ሀገሪቱን ለተሻለ የፖለቲካ መድረክ ሊያዘጋጇት ይገባሉ፣ ያንተ ጉዳይ እዚህ ጋር ሊቆም ይገባል ብሎ ስርዓቱን ወይ ደግሞ አብይ ግለሰብ ሆኗልና ይሄንን ስርዓት ማስቆም አይችልም ወይ መከላከያ? ይሄንን ማድረግ ካልቻለስ ለመከላከያ መቆርቆሩና በዚህ ደረጃ መከላከያን ሰንሰለት ነው ብሎ መናገሩ ከግለሰብ አገልጋይነት በተሻለ እንድንመለከተው ያደርጋሉ የሚሉ ሰዎች አሉ። ምንድነው እይታ ያንተ ጉዳይ እዚህ ላይ? መከላከያዎችም ራሳቸው እንዲመለከቱ ፈልጋለሁ በዚህ ጉዳይ ላይ። ያን ሀገር መከላከያ ሀገር ያስጠብቃል። ትዕዛዝ ግን ኦልሞስት ኦልዌይስ በወቅቱ ስልጣን ላይ ካለው የሲቪል አመራር ነው የሚቀበለው። በተለይ ደግሞ አሁን ያለው ኢትዮጵያ ውስጥ ያሉት መኮንኖች በመለስ ተቀርጸው የመጡ ናቸው። የመለስ አቋም ደግሞ በተለይ ከራሱም ስልጣን ከሁሉም አንፃር የነበረው ኢንዶክትሪኔሽን የፓወር አምቢሽን እንዳይኖራቸው የስልጣን ምኞት እንዳይኖራቸው ተደርገው የተቀረጹ ናቸው እና ቲዮሬቲካሊ በሁሉም ሀገር ወታደሩ የፖለቲካ ፍላጎት እንዳይኖረው የስልጣን ፍላጎት እንዳይኖረው ማድረጉ የሚመከር። አሁን አንተ ወደ አነሳው ጥያቄ ወስደናል። አንድ ወታደራዊ ኃይል ኦፍ ኮርስ አላማው በጊዜው ስልጣን ላይ ላለው ሲቪሊያን አመራር መታዘዝ ነው፣ ማስፈጸም ነው። ያ ሲቪሊያን አመራር ከህግና ስርዓት ውጪ ወጥቶ በተለይ ደግሞ ብሔራዊ ህልውናን የሚጎዳ ስራ፣ ሀገርን የሚያፈርስ ስራ ውሳኔ ሲወስን፣ እርምጃ ሲያዝ ምን ማድረግ አለበት የሚለው
ብዙ ጊዜ አፍሪካ ውስጥ ችግር እየፈጠረብን የመጣው ይሄ ነው። ምክንያቱም የሲቪሊያኖቹ ከስልጣናቸው ከህግና አሰራር ውጪ ብሔራዊ ጥቅም እየጎዱ በሄዱ ቁጥር እንዲህ አይነት ጥያቄ ከህዝቡ ሲነሳ እንዲህ አይነት ጥያቄ ወታደሮቹ ላይ ጫና ይፈጥራል። ጫና ብቻ ሳይሆን ኢንሴንቲቭም ይፈጥርላቸዋል። ወታደሮቹ ወደ እርምጃ የሚሄዱበት ሁኔታ ይፈጥራል። ኢትዮጵያ ውስጥም ይሄን ጉዳይ አጀንዳ ሆኖ መምጣቱ ወታደሮቹ ላይ ጫና እየፈጠረ ነው። ምንም ጥያቄ የለውም። sooner or later they will be forced to take action። በዲሞክራሲ እንደሚያምን በሲቪሊያን አመራር ሲቪሊያን ኮንትሮል ኦፍ አርምድ ፎርስስ እንደሚያምን ሰው አድቮኬት ባላረግም ኢኔቪታብል እየሆነ እየመጣ ነው ያለው። ምክንያቱም ይሄ ወታደራዊ ኃይል ኦቨር ስትሬችድ ሆኗል። ከራሱ ህዝብ ጋር እንዲዋጋ ተደርጓል። የወታደራዊ ስራ በተጨማሪ ከፍተኛ የሆነ የሲቪል ስራ እንዲሰራ እንዲሸከም ተደርጓል። ጫና እየፈጠረበት ነው። አብይ አምና ሲናገር አንዳንዶች የወታደራዊ መፈንቅለ መንግስት ያስባሉ፣ አይሳካም እናውቃለን ምናምን ሲል ነበር። ራሱን እየሸወደ ነው። ምናልባት እሱ ከላይ ያሉትን 5-10 ጀነራሎች በተለያየ መልኩ ይያለው በገንዘብ ይያለው አሰራርች ያለው ብሎ አስቦ ሊያስብ ይችላል። that's not true። አብዛኛው ከውስጥ በማከል ያለው ኢቨን ሲኒየር ላይ ያለው አመራር የሀገሪቷን ችግር እኔና አንተ ከምንረዳው በላይ ይረዳል። እኔና ካንተ የበለጠ ቁጭት አለው። አምፀው ጫካ ከገቡት ልጆች ባልተናነሰ ስሜት አለው። ይሄ ወታደር እኮ የገበሬ ልጅ ነው። እናቱ አባቱ ቤተክርስቲያን መስጊድ መሄድ እያቃታቸው የሞተ መግባር እያቃታቸው ቤታቸው እየተቃጠለ እየተዘረፉ ያለው ወታደር ነው። ወታደር የሆነው የሀገርን ህልውና ለማስጠበቅ የሀገር ደህንነት ለማስጠበቅ ነው። ኢንድለስ የሆነ የሀገር ቀውስ ውስጥ ሲገባ በቃ የሚለበት ደረጃ የሚመጣበት ጊዜ እየተቃረበ ነው ያለው። ያ ምን ያመጣል? በስፋት ልንወያይበት የምንችለው ነው። ግን እንደኔ አሁንም ውግንናዬ ከከሌ ጀነራል ከከሌ ምናምን የሚል ነገር ሳይሆን እንደ ተቋም ግን ተቋሙን ፉሊ ዲሊትማይዝ ማድረግ ይጎዳናል። ተቋሙን መገሰጽ፣ መተቸት፣ ጥፋቶች እንዲታረሙ ማድረግ፣ ከፍተው የወጡ መኮንኖችን ማጋለጥ ተገቢ ነው። ሆኖም ግን ተቋሙ የመከላከያም ሆነ የብሔራዊ ደህንነትም ሆነ የፖሊስም ኃይል ቢሆን አፍርሰን በአዲስ እንተካለን የሚለው ሐሳብ አደጋ ከዶክትሪኖች ተጉዞ ጀዋር በደንብ እንድንመለከተው የፈለኩት በደንብ አድምተን እንድናወራ በተለይም በርካታ ሰዎች ለመከላከያ ተስልባለው ጀዋር የሚሉ ነገሮችን ስለሚያነሱ ነው ይሄን ነገር በደንብ ጠንክሬ እዛ አካባቢ እንድናወራ የፈለኩት። ራሳቸው መከላከያ ራሳቸው እንዲገመገሙም ጭምር ነው ድጋሚ ይሄንን ነገር የምናገረውና ከዶክትሪኖች ወጥቶ መከላከያ ለግለሰብ ታዛዥ ሲሆን እና ለግለሰብ ታዛዥ ነው ሞላ ሀገሪቱ ጦርነት ሲያውጅ ግለሰብም መከላከያ እየላከኝ ሁሉ ነገር ሲያደርግ ይፍረስ ቢባል ምኑ ነው ክፋቱ? ወይ መከላከያ ራሱን ካላረመ መፈንቅለ መንግስት ያደርግ ብቻ አይደለም ወይ ደግሞ መፈንቅለ መንግስት ያደርግ የሚል እኔ እምነት የለኝም። ግን ይሄንን ስርዓት ማስቆም ይችላል የሚል እምነት አለኝና ወይ ደግሞ ተላላኪ አይደለሁም የግለሰብ ተላላኪ አይደለሁም ከህግ ውጪ ነው እየሄዳችሁ ያላችሁት ብሎ አንድ ቦታ ላይ መከላከያ ካልቆመና የግለሰብ ተላላኪ ሆኖ ጦርነትን በየቦታው ሄዶ የሚዋጋ ከሆነ ለዚህ ስርዓት ይፍረስ ቢሉ እናቷ ልጇ አደባባይ ላይ የሚረሸንባት እናት ልንፈርድባት ነው ወይ ለዛ ወንድም ልንፈርድ ነው ወይ? ኖ አይ አንደርስታንድ እኮ ጥያቄ ከየት እንደመጣ አውቃለሁ። ግን ነገ የሚጠቅመን ተቋም ይፍረስ ከምንል ዛሬ የጎዳን ያለው ግለሰብ ይወገድ ማለቱ አይሻልም? እሱን ነው መከላከያ ማድረግ ያለበት የሚል ነው ጥያቄ። ሶ you should put it that way አየህ። ምክንያቱም ይሄ ተቋም ከሚጎዳን ይፍረስ የሚለው ከተጎጂ አንፃር ስታየው it makes sense። ከሀገራዊና ከወደፊት ሊመጣ ከሚችለው አደጋ አንፃር ስታየው ግን የተቋሙ መቀጠል ከጉዳቱ ጥቅሙ ያይላል።
የሚቀለው ለህዝብም ለሀገር የሚቀለው የተቋሙ ትዕዛዝ የሚወስድበት የፖለቲካ አመራር እንዲቀየር ወይ አቋሙን እንዲለውጥ ወይ እንዲለወጥ ማድረግ ሰራዊቱ ከህዝብ ጋር እንዲወግን ለሀገር እንዲወግን መስራቱ የተሻለ ነው እንጂ ይፍረስ እያልከ ከሄድክ አደጋ ነው። እኔ እያልኩ ያለሁት ምንድነው መከላከያም እንደተቋም ችግሮች አሉት፣ ኦፊሰሮችም ችግር አለባቸው። ዋናው ችግር ግን ፖለቲካው ነው፣ የፖለቲካ አመራሩ ነው። ትግሉ መሆን ያለበት ኢቨን ጦሩ ራሱ ከህዝብ ጋር ሆኖ የፖለቲካ አመራሩ አሰራሩንና አካሄዱን እንዲቀይር ወይ እንዲቀየር ማድረግ ላይ እንዲሰራ መስራቱ የተሻለ ነው። ያ ነው ለሀገር የሚጠቅመው። ዛሬ ህዝብ እየገደለ ያለ መከላከያ ቢፈርስ ያ ግድያ አይፈርስም። ሀብታሙ ልስን ኢትዮጵያ ውስጥ ስቴቱ ከመዳከሙ የተነሳ የሲቪል አድሚኒስትሬሽኑ የሲቪል አስተዳደሩ ከመፍረሱ ከመዳከሙ የተነሳ እርዳታ እያደረሰ ያለው መዳበሪያ እየከፈፈ ያለው መከላከያ እኮ ነው። ተቋም ያለው ፌደራል ተቋም ሀገራዊ ተቋም እሱ ብቻ ስለሆነ ሌላው ፈርሶ የቀረው እሱ ብቻ ስለሆነ ከግድያውና ከውጊያው አልፎ ቤዚክ እርዳታ እያደረሰ ያለው የጤና ሰርቪስ እየሰጠ ያለው ባለመለየው ነው ወታደሩ። ስለዚህ ይሄ ወታደር አንደኛ ይሄ ስራ እንዳይበዛበት የፖለቲካ አመራሩ የፖለቲካ ሲቪል አስተዳደሩ ተመልሶ እንዲቋቋም መስራት ያስፈልጋል። ይሄን ለማድረግ ሰላም ማምጣት ያስፈልጋል። ይሄ ኃይል ከፈረሰ ይቺን ስራ እንኳን ሊሰራ የሚችል ሌላ ተቋም የለም ኢትዮጵያ ውስጥ። የአብይ አህመድ የመጨረሻው ብቸኛው ምርኩዝም ይሄው ተቋም ነው። ይሄን ተቋም ይሄን ምርኩዝ መስበሩ መበታተኑ ይሻላል ወይስ ይሄ ምርኩዝ የአምባገነኑ መመርኮዣ መንቀሳቀሻ እንዳይሆን ማድረጉ ይሻላል? that's the question መሆን ያለበት እዛ ላይ ፎከስ ማድረግ ያለበት። እኔ ብዙ ጊዜ የምለው ተቋሙ መቀየር አለበት፣ ከህዝብ መወገን አለበት፣ ከሀገር መወገን አለበት፣ ተቋሙ ግን እንደ ተቋም መቀጠል አለበት የሚል ሀሳብ ያለኝ። በጣም ጥሩ ጀዋር። ሌላኛው እንግዲህ ዛሬ እያወራን ያለነው የ7 ዓመት ፖለቲካዊ ጉዞና የሀገር ጉዞ ስለሆነ ረዘም ያሉ ነገሮችን ነው እያነሳን ያለነው። ሁሉም ደግሞ በጣም ኮንክሪት የሆኑ ነገሮች ይመስሉኛል እያነሳን ያለነውና ተመልካቾቻችን እንደማትሰራችሁ ተስፋ አደርጋለሁ። ጀዋርን ጊዜን እየወሰድኩ እንደሆነ አውቃለሁኝ፣ ግን በጣም ሰፊ አጀንዳ ስለሆነና ትልቅ ርዕስ ስለሆነ የዛሬውን በዚሁ እንቀጥላለን። ወደ ሉዓላዊነት ልውሰድ። ሉዓላዊነት ቅድመ ብልጽግናና ዛሬ የሀገር ሉዓላዊነት ምን ይመስላል? በርካታ ሰዎች ሉዓላዊነትን እንደ ትልቅ ነገር ይወስዳሉ። ብልጽግና ዛሬ አንተ በምትጠቀመው ቋንቋ ልጠቀምና የብልጽግና ደሴት ወይ ደግሞ እንደ ሺሻ ባሸበረቀች ከተማ ላይ ቁጭ ብለው ብዙ ነገር ይናገራሉ። ደመሰስ ናቸው የሚሉ መከላከያ ጀነራሎችም አሉ። ግን በተቃራኒው በሁሉም አቅጣጫ ሉዓላዊነት ተደፍሯል። በጅቡቲ ሳይቀር አልሸባብ ጭምር ድንበር አቋርጦ በርካታ ግዛቶችን ሄዶ ጥቃት የሚፈጽምባት ሆናለች። ደቡብ ሱዳን ወረዳን ተቆጣጥራለች፣ ሰፈር ቀይራለች፣ ሀገር ስም ቀይራ የራሷን ዜጎች እዛ አስፈራለች። የኢትዮጵያ ዜጎች የነበሩትን መታወቂያ ሰጥታ የራሷ ዜጎች አድርጋለች ያለምንም ህጋዊ ስምምነትና ህጋዊ ፈቃድ። ኤርትራ ተመሳሳይ ነገር አድርጋለች። በርካታ ቀበሌዎችን ከትግራይ ወስዳ ኢትዮጵያዊ የሆኑ ሰዎችን ወስዳ የራሷ ዜጎች አድርጋ ሳዋ ጭምር ወስዳ እያሰለጠነች ነው የምትገኘው። የሉዓላዊነት ጉዳይ ሲታይ ኢትዮጵያ የምትባል ሀገር የለችም የሚሉ ሰዎች አሉ። ሱዳን በርካታ መሬትን ይዛ አልቡርሃን ጭምር አካባቢ ጋር ስመምቼ ያስኩት ምንድነው የምታወሩት የሚባልበት ሁኔታ ነው ያለውና አብይ ግን ከማንም ጎረቤት ጋር ተዋግቼ አላቅም ሰላም ነው ያለ ነው የሚል ነገር ይናገራል። ሉዓላዊነት እንዴት ይታያል? የኢትዮጵያ አሁን ያለችበት ሁኔታ እንዴት ነው የምትገልጸው? ሉዓላዊነት እኮ የውስጥ ጥንካሬ የውስጥ ሰላም ነጸብራቅ እኮ ነው። እኔ ስለ ድንበር መናገር እኮ ቅንጦት አይደለም እንዴ?
ምን ሉዓላዊነት ግን እንዳልኩ መቂ ላይ እኮ ሉዓላዊነት የለም። ሉዓላዊነት እኮ የስቴት ሉዓላዊነት ከውጪ ኃይል ጋር ብቻ አይደለም። የስቴት የመንግስት የማዕከላዊ መንግስት ተቋማት የመንግስት የጸጥታ ኃይሎች የአቅም የበላይነት ማለት እኮ ከመንግስት ፈቃድ ውጪ ታጥቆ የመንቀሳቀስ የመግደል የመዋጋት አቅም ያለው ኃይል አለመኖር ማለት ነው። ድሮ በደርግ ጊዜም በኃይለ ሥላሴ ጊዜ በደርግ ጊዜ ከፍተኛ ጦርነት ተካሄደ ሲባል የኤርትራ በረሃ የባሌ በረሃ ምናልባት የኦጋዴን በረሃ ውጪ ሌላው የኢትዮጵያ አካል ሰላም ነበር፣ መንግስት ቆጣጥሯል። አሁን ያ የለም። ታታስ ቼንጅ እና የድንበር ጉዳይ ብዙም እኔ እንደ ኢሹ መሆን ያው ሌላ ሀገር ብለን ካልሄድን በስተቀር ያን እንኳን ማስጠበቅ ተውና ወደ በ100 ኪሎ ሜትር ሬዲየስ ውስጥ ማስጠበቅ አልተቻለም። ከዛ ይልቅ የጎረቤት ሀገሮች ግንኙነት እንዴት ነው ያለው? አደጋ የሚታየኝ አሁን ነው ከሱዳን አንፃር። እሱም በደንብ እንመጣበታለን። ጀዋር የሉዓላዊነትን ጉዳይ አንድ ነገር ላንሳልህ። ቅድም በመከላከያ ጉዳይ ረጅም ተከራክረን አውቃለሁኝ፣ ግን ድጋሚ እዚህ ጋር የመከላከያ ተጠያቂነት ጎላ ብሎ ይመጣል። ከራሱ ህዝብ ጋር ለአብይ ስልጣን ብሎ በዛ ደረጃ የሚዋጋ መከላከያ በህገ መንግስቱ ጭምር ምሎ ተገዝቶ ሊያስጠብቀውና ሊጠብቀው ቃል የገባለት ድንበር በዚህ ደረጃ ሲጣስ ምንም አይናገርም። ታዲያ ያ መከላከያ እዛ ድንበር ያሉ ሰዎች ዛሬ ቢናገሩት የኔ ወገን አይደለም ቢሉት ሊፈርስ ደንታ አይደለም ቢሉ ማን ይቀየማቸዋል የሚሉ ሰዎች አሉ። ከሉዓላዊነት ጋር በተገናኘ ድንበር ማስከበር መከላከያ ማለት ነው ወይ ደግሞ ምንም የማይናገር መከላከያ? ምንም አይናገርም እኮ አይደለም። መከላከያ ሸዋ ላይ ወለጋ ላይ አርሲና ጎንደር ጎጃም ላይ ቢዚ ነው። ምን ታደርጋለህ? if you are the commander መሃሉ ዳር ሆኗል እኮ ሀገር ውስጥ። so we have to be fair to the soldiers እንዴ የመዋጋት ስራ ብቻ አይደለም፣ የማስተዳደር ስራ፣ የሲቪል ስራ፣ እርዳታ የማከፋፈል ስራ፣ መዳበሪያ የማከፋፈል ስራ፣ ቤዚክ ስራውን እየሰራ ያለው ወታደሩ ነው። ስለዚህ ኢትዮጵያ የምትተዳደረው መከላከያ ማለት እንችላለን። አሁን ወታደራዊ ነው የምትተዳደረው ማለት ወታደሩ ነው ሀገር እያስተዳደረ ያለው። ካድሬውማ ዘረፋ ላይ ብቻ እኮ ነው ያለው። ዝኖተሊ እንኳን አብይ ራሱ ብሎ ወጥቶ ሲናገር የነበረ አይደለም እኔ ዛሬ አመት እና ከዛ በፊት በተለይ ደግሞ ኦሮሚያ አማራ ገቨርን እያደረገ ያለው ትግራይንም ቢሆን በቲዲኤፍ ስም ገቨርን እያደረገ ያለው ሰው እኮ ወታደሩ ነው። ከኢህአዴግ ውስጥ የተረፈው ወታደሩ ብቻ የፖለቲካል ክላሱ በላተኛ ብቻ ሆኗል። በኦሮሚያና በአማራ ውስጥ እኮ የወረዳ አስተዳዳሪዎች መከላከያ ካምፕ እኮ ነው የሚያድሩት። ፊዚካሊ ትራንስፖርት ከወረዳ ወረዳ በመከላከያ ሄሊኮፕተር ነው የሚሄዱት። መከላከያ ቢዚ የሆነው ድንበር እንዳይጠብቅ እነዚህን ካድሬዎች አጅቦ ከቦታ ወደ ቦታ የማሻገር ስራ ላይ ቢዚ ስለሆነ ነው። ሶ ሪሌቲቭሊ ከሱዳን ሳውት ሱዳን ድንበር ከፍተኛ ጥቃት ያለው ምዕራብ ሸዋ ላይ ነው። ሶ ስቴቱ ባታል የሆነ የስቴት ተቋማቱ ተዳከሙ፣ ስራ በዛባቸው እያልኩ ያለሁት እኮ ከዚህ አንፃር። በጣም ጥሩ። እንግዲህ መከላከያውንም ራሱን የሚፈትሽበትን ሌላ አጀንዳ ነው ላነሳ የፈለኩት። ወደ ቀጠናው ሀገራት ልውሰድ ጀዋር። ቀጠናው ሀገራት 6 ሀገራትን እናንሳ። ኬንያንም በተለይም ከኢትዮጵያ ጋር በድንበር የሚጋሩ ሀገራትን እናንሳ። ኢትዮጵያ ከነዚህ ሀገራት ጋር ያላት ግንኙነት ምንድን ነው? ቅድም ባነሳው ለመንገድ ሁሉም ምናልባት ሱዳን፣ ሳውት ሱዳን፣ ኬንያ እንዲሁም ኤርትሪያ ቀጥታ ከኢትዮጵያ ጋር ድንበር ዘለል ጦርነት አድርገዋል። ለአብይ አግዞ ወይ ደግሞ ከአብይ ጋር ተቃዋሚ ወይ ደግሞ ምን ሙሉ በማይታወቅ ሁኔታ። ከኢትዮጵያ ድንበር ያሉት ሌሎች ሀገራት ደግሞ ሌላ ጦርነት ውስጥ ናቸው ያሉት። ሶማሊያ እንደምናውቃት ናት። ምናልባት አልሸባብ ዋና ከተማን ጭምር በጥቃት እያጣደፈ ያለበት ሁኔታ ነው የምናውቀው። ሱዳን
በሁለት ኃይሎች መካከል ትልቅ ቀውስ ውስጥ ነው ያለችው። ቀጠናውን እንድመለከት ስለፈልኩ ነው። ሳውዝ ሱዳን ምክትል ፕሬዝዳንቱ ታስሮ ሌላ ጦርነት እየተደረገ ነው የሚገኘው እዛ አካባቢ። የቀጠናው ሀገራትና ኢትዮጵያ ከነዚህ ሀገራት ጋር ያላት ሁኔታ ኢትዮጵያስ ያለችበት ሁኔታ እንዴት ነው ሊገለጽ የሚችለው? ወዴትስ ነው ሊያመራ የሚችለው? ቀጠናው እንዴት ነው የሚታየው? ተጋላጭነታችን በጣም ሃይ ነው። የውስጥ ጦርነቶች ካልቆሙ በስተቀር አካባቢው ላይ ካለው አለመረጋጋት አንፃር ችግር ነው። የውስጥ እነዚህ በሱዳንም በማንኛውም ሀገራት ያሉ አለመረጋጋቶች የውስጥ ችግራችንን ያባብሱታል። ለዚህ ነው የውስጥ ችግራችን ለመፍታት መረባረብ ያስፈልጋል። ጦርነት መቆም አለበት እያልን የምንወተውተው ብዙዎች የሚወተውቱት ከዚህ አንፃር ነው። ከዛ ይልቅ ምንድነው እየተደረገ ያለው? ለምሳሌ ሁሉም የሚያውቀው ነው የኢትዮጵያን ብሔራዊ ጥቅም ተከትሎ ሳይሆን የኤሚሬቶችን ትዕዛዝ ብቻ በመከተል ኢትዮጵያ የሐሜቲን ጦር ስታስታጥቅ ነበር። መሳሪያ ከየቦታው እየመጣ እየተጫነ በኢትዮጵያ እንደሚያልፍ ሁሉም ያውቃል። ያ ጦር አሁን እየተሸነፈ ከካርቱም ሲወጣ በእኛ አካባቢ ያለው ድንበር በዛኛው ጦር በቡርሃን ጦር የተቆጣጠረ ሲወድቅ ተጋላጭነታችን ጨመረ ማለት ነው። በጎንደር እና በዛ ድንበር ኦኬ። በሌላው በትግራይ ጦርነት ምክንያት ትልቅ ቁጥር ያለው የትግራይ ወታደሮች በመከላከያ ስር ያሉትም ጭምር ተቆርጠው ሱዳን ቀርተው በዛ ጦርነት ውስጥ ተሳትፈዋል። So we have got ourselves entangled in Sudanese conflict. ይሄ መዘዙ ወደፊት አደገኛ ነው የሚሆነው። ከቅድም እንዳልኩ ደግሞ ከሌሎች ሀገራት አመራሮች ጋር ያለው ቁርሾና ግለሰባዊ ሽኩቻ የኢትዮጵያን ጸጥታና ደህንነት የሚጎዳ ነገር ሲመጣ ባይደግፉም ራሱ ምን አገባኝ ወደሚሉበት ደረጃ ላይ የገቡበት ነው ያለው። እና አሁን ብዙ ጊዜ እንትን ይላሉ። አንድ ኤግዛምፕል ላንሳለህ። ታንዛኒያ ላይ ከነ መሮ ጋር ተደራደሩ። በዓለም አቀፍ ስምምነት ከአሜሪካኖች ጋር ከሁሉ ጋር ተፋፍረው የወሰዱትን የኦኤልኤን አመራር ታንዛኒያ ሲደርስ አገር አትመለስም ብለው ከለከሉ። ልጆቹ ግን ያለምንም ከልካይ አገራቸው ተመለሱ። ወደዛ ተልዩ አንደኛ መጀመሪያው መንግስት ሊከተለው የፈለገው ቀሽም አካሄድ ነበር። አቅሙን ሳያቅ ማስፈጸም የማይችለውን ነገር ማስፈጸም የሚያስችለው አቅም እንደሌለው የኢትዮጵያ ኤር ስፔሱን መጠባበቅ አልቻለም። ኦኬ የኤር ስፔሱን ላንድ ስፔስ ነውና ኤር ስፔሱን መጠባበቅ አልቻለም። ዋይ ከጎረቤት ሀገሮች ጋር ሽኩቻ ውስጥ ከመነሳቱ የተነሳ ወይ አመቻቹ ወይ እያዩ አላየንም አሉ ማለት ነው። በትግራይ ጦርነት ጊዜ አውሮፕላኖች ትግራይ ይገባሉ ሲል ነበር አብይ። በማሀገር ላይ ነው እያረፉ የሚመጡት? ለምን ነው እነዛ የጎረቤት ሀገሮች ሊፈቅዱ የቻሉት? የተወሳሰበ ነው የሀገር ውስጥ የጸጥታ ሁኔታና ከጎረቤት ጋር ያለን ግንኙነት አንዱ አንዱን እያባባሰ የሀገር ውስጥ ጦርነቱ አቅምን ሲያመናምን የተዳከመን ማንም አይፈራም። ጎረቤት እኮ የጎረቤት ሀገር አንተን የሚደግፍህ ወይ ፈርቶህ ነው ወይ ይጠቅመኛል ብሎ ስላሰበ። በርስ ጦርነት የተመናመነን መንግስት አይፈራውም፣ ጥቅመ ቢስ ብሎ ነው የሚያስበው። ስለዚህ ከአማጺ ኃይል ጋር ቢተባበር የሚገርም አይደለም። that's why I say stop dancing። ይሄ ጦርነት ኤርትራ ጋር ከሶማሊያ ጋር የሚደረግ የሚባል አይነት የማይሆን ነገር ልንወጣው የማንችለው ነገር